ሰላም ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሳብስክራይብ ያደረጋችሁ ቤተሰቡን፣ ነባር የሆናችሁ ደግሞ ላይክ ያደረጋችሁ አበረታቱኝ። ስለምታበረታቱኝ ላይክር ስለምታደርግልኝ ከልብ አድርጌ አመሰግናለሁ። ከኔ ደግሞ እንደተለመደው አዝናኝና አስተማሪ የሆነ አደይ ድራማ በክፍል 113 ይዤላችሁ መጥቻለሁ። ባለፈው ለማስታወስ ያክል በክፍል 12 ሊሊ እንደተጠለፈች በአክስቷ የላከችባት እንደታገተች ነው እና ጓደኞቿ ደግሞ እየፈልጓት እንደነበረ ነው ማለት ነው። ለባቡሬም ለምነው እምቢ ብሏት ነበር። ዛሬ እሺ ብሏት ይሆን የምለው ይዤላችሁ መጥቻለሁ እና ዛሬ ማለት ነው ውዶችዬ ስትለምነው አሳዘነችው መሰለኝ እና አሳዘነችው። በቃ እሺ አላት። እሺ ማለት ምረኸኝ ማለት ነው አለችው። እና ምን እንዳድርግ አሳዘንሽኝ አላት። አዎ ዛሬ ብቀር በቃ ሁሉም ህይወቴ ሁሉ ይበላሻል። ምክንያቱም የአባትና የእናቴ ተስፋ ያደረግኩበት ቤት እሷ ስትጫወት እኔ ቁሜ ማየት አልችልም እና በቃ አመሰግናለሁ ብላ አቀፈችው። እሱ ደግሞ ምንም አይደለም አላት። በቃማ አንተም ከኔ ጋርና ብቻህን እዚህ ላይ ስትቀር አንድ ነገር ታደርግሃለች አክስቴና ና ከኔ ጋር ስትለው በቃ ችግር የለው እመጣለሁ፣ አሁን ግን ሂጂ ብሎ ለቀቃት ማለት ነው። እነ ዳዊት ግን አልሰሙም እና ከታገተች መውጣቷን ስላልሰሙ ለቤዛ እያስጨነቋት ነው። እሷ ደግሞ አዎ በቃ እኔ አታስቸግሩኝ፣ እኔ ለምንድን ነው የምታስጨንቁኝ? አዎ እኔ መንገድ ላይ ለእሷ ይዟት እየሄደ አገኘሁት። ምን እያደረግክ ነው ስለው እሱም ለእኔም በጥፍ መታኝ እና ምን ላድርግ ስትለው እና ለምን በጊዜው አልነገርሽንም? ለምን ስንጠይቅሽ ለምንድን ነው በጊዜው ያልነገርሽኝ? ብለው በጥፍ መታት ማለት ነው። በጥፍ ስላት እሷ ደግሞ ሮጣ አመለጠች ማለት ነው። አደይም እንደዛው ለምን አልነገርሽኝም ብላ አስጨነቀች። ባቡሬ ነው ስትለው በቃ እሄዳለሁ ወደ ቅምጥል ብላ ሄደች። እሷም ዳዊትም ተከተላት። የፍቅር እናት ደግሞ የት ሄዳ ነው አደይ እያሉ ለምንድነው ያለ በቃ እሷም ያለ ፍቃድ መውጣት ጀመረች፣ ሳታስፈቅድ መሄድ ጀመረች እያሉ እየተናደዱ እያለ ፍቅር መጣች እኮ እናቴ። እሷም እሱ ሁሉም አሹም ለልል እየፈለጓት ነው አለች ፍቅር። ከዛ እንደዛ እያለች እያለ አደይ መጣች። አደይ ምን ሆነሽ ነው አንቺ ደግሞ ሳታስፈቅጂ መውጣት? ደግሞ ወጥሽ ደግሞ ፈጥነሽ እንዳትመለሽ እዛ ላይ ትቆያለሽ። ምን ሆነሽ ነው? ምንድነው ፀባይሽ የተቀየረው? ምናምን አሏት። እሷ ደግሞ እትዬ አደይ ልል ስለጠፋች ለእሷ እየፈለግኩ ነው። አሽ ሴት አለ አለት። አሹን መጣም ይቅርታ አድርጉልኝ ለቤዛ ልከታተላት እጄ ነበር ሲለው በዛ ደግሞ ምን ሆና ነው የምትከታተላት? በዛ መከታተል ጀመርክ አንተም አለችው። አይ በቃ ይቅርታ ብሎ አሹም ይቅርታ ጠይቆ ማለት ነው። አደይ ደግሞ የቤዛ እጅ እንዳለበት እና እንዲሁም እሷ እንደምታውቅ ስትነግራቸው ለፍቅርና ቤዛ መጣች። ከዛ ቤዛ ስትመጣ አንቺ ለምንድነው ያልነገርሽን አሏት። ለምንድነው ያልነገርሽን? ለመታገቷ ሰምተሽ ከሆነ ለምን አልነገርሽም ስላት እኔ ምን ያደርጋለሁ አንድ በዚህ እየመጣ እያስጨነቀኝ እኮ ነው አለች። ርታ ደግሞ አሹ በር ላይ እየጠበቀ ያለ ሄዳ ከጎኑ ተቀመጠች። ከጎኑ ስትቀመጥ ምን ሆነሽ ነው አላት። ግድፍ ብላ ስትተኛ ማለት ምን ሆነሽ ነው? አሹ እናትህ ናፍቃ ታውቃለህ አለችው። እናትህ ስትናፍቅ ምንድን ነው የምታደርገው አለችው። እኔ ምን እላለሁ እና እምዬ አደራ እያልኩ አንጎራጉራለሁ እንጂ ምን አደርጋለሁ ብለሽ ነው አላት። ምን ጠይቅሽኝ አላት። እሷ ደግሞ እናቴ ናፈቀችኝ አለችው። በቃ አይዞሽ ምን ይደረጋል አይዞሽ እያለ መጡ። የፍቅር እናት መጡና እንዴ አሹ ምን እያደረጋችሁ ነው እስካሁን አለችው። እዚህ ላይ እኮ ነው
አደይ ርታ ተጨንቃ እኮ ነው ልል ስለጠፋች እየተጨናነቀች እኮ ነው ማለት ዳዊትም ከላይ መጣ። ምን ሆናችሁ ነው እስካሁን ያልተኛችሁ? እናንተ ደግሞ ምን ሆናችሁ ነው አለችው። አይ በቃ ይቅርታ ብለው እሷም ርታም ወደ መኝታ ክፍል ሄደች። ዳዊትም እንደዛ። ፍቅር ደግሞ ምን አደረገች? አደይ ክሽና ቤት እያለች ወደ እሱ ሄዳ ምን አለቻት? አንቺ ምንድነው ስራሽ በአግባቡ አትሰሪም እንዴ? ምን እያደረግሽ ነው አለቻት። ምን አደርጋለሁ ልል ስለጠፋች እኮ ነው የፈለግኩ እኮ ነው ምን ላደርግ ብለሽ ነው ጨንቆኝ እኮ ነው ስትላት፣ እሰይ እንኳን ይቺ ድሮም ጥገቧ መቻል አቅቷት ነበር። እንኳንም ታገተች፣ እንኳንም ጠፋች አለች። አንቺ ለምንድን ነው ክፉ የምትሆኚው? ሴት ሰው ሆነሽ ለሰው ለምን ክፉ ነገር ትመኛለች? ምን ሆነሽ ነው አለቻት አደይ። አይ ክፉ መመኘት ሳይሆን ደግ አደረጓት ብዬ ነው አለች። ከዛ ውዶችዬ ፍቅር ከክልል እንደማትስማሙ ታውቃላችሁ። ከልል ከአደይ አትስማማም ማለት ነው። እና ቤዛ ደግሞ በር አንኳኳች። በር ስታንኳኳ ሩታና አሹ ነበሩና በር ሲከፍቷት እሷ ናት። እንዴ አንቺ የተረገምሽ የት ነው ያለችው? አሁን ወደ ቤት መግባት አትችልም ብሎ እንደውም ሩታም አነቀቻት። በቃ ታውኝ እኔ ሁሉ ነገር ለዳይመንድ ነግሬዋለሁ ለዳይመንድ ነግሬዋለሁ እንደወሰዳት በቃ ታውኝ ብላ ገፍትራቸው ወደ ቤቷ ገባች ማለት ነው። ከዛ ድንገት ወደ አደይ ስልክ ተደወለ። ስልኩ የልል ሆነ። በጣም ደስ አላት። እንዴ ልል ጓደኛዬ የት ነው ያለሽው? ደህና ነሽ? ምን ሆነሽ ነው የጠፋሽ? ምን ሆነሽ ነው? ስልክሽም እኮ አታነሽ። ምን አድርገሽ ነው ስትላት፣ ይቅርታ አደርግልኝ አደይ እንደዛ የሆነው አክስቴ በአክስቴ እጅ እንደዚህ ደርሶብኝ ነበር እና አሁን ወጥቻለሁ ብላ ስትነግራት በጣም ደስ አላቸው። ዳዊትም እንደ ድንገት ከሷ ጋር ነበርና በጣም ደስ አላቸው። ከዛ በቃ እንያት ወደ ቤት እንሄድ ብለው ወደ ቤቷ ሄዱ። ሮማኔም ሁላቸውም በጣም ደስ ብላቸው ተቃቀፉ ማለት ነው። እንዲሁም በአክስቷ እጅ እንደዚህ እንደደረሰባት እና ቆጠራው ዛሬ ነው በቃ ዛሬ እሄዳለሁ ብላ ቀጠሮው ደግሞ እንድትስተካከልላት ቤቱ ለሷ እንደሆነ እንዳሸነፈች ነግራቻቸው በጣም ደስ አላቸው። ደስታቸው መቆጣጠር አቃታቸው ማለት ነው። እሷም በጣም ገረማት። ምን አድርጌላችሁ ነው ሁሉም ጓደኞች የምትወድኝ ብላ በጣም ደስ አላት። ፍቅር ደግሞ ለአደይ እየሰቃየቻት እንደነበረ ሁሉም ለቤዛ እየሰቃየቻት ነው። ቤት እየጠረገች እያለ ውሃ ደፍታ አንቺ ነይ ለምንድን ነው የማታጸጂው? ነይ አጽጂው አለቻት። እንዴ አሁን አይደለ እንዲ ያጸዳት ይሄ ምንድን ነው ብላ አሳየቻት ማለት ነው። ከዛ ወለወለች። ከዛች ኤልዳናት ልጅ የምትባለው የልዱ ጓደኛ መጣች። እሷን ማለት ነው በራ አንኳኩታ ስትገባ ለምን ምን ፈልግሽ አላት። እኔ የፈለኩት ደብ ነዋ ብላ ገባች። ከዛ ስትቀመጥ ምን ፈልግሽ ነው? አንቺ ደግሞ ምን ልታደርጉ? ደብ ፈልጌ ነው። ደብ የት ነው ያለው አለቻት። ደብ ትንቶ ነው ያለው። ደግሞ ደብ አላችሁ ሳ ደብ የአደይ ባል ነው አታገኙትም አለች ቤዛ። ውጪ አንቺ ምን አገባሽ? አንቺም ለደብ ታፍቅሪዋለች እንዴ አለቻት። ምንም አያገባሽ ውጭልኝ አለቻት። ከዛ ከሷ ከወጣች ግን ለምን እንደዛ እናደርግም ፍቅር አለቻት። ምን እናድረግ ስትላት ለምን አደይ ከዚህ ቤት አባረን ዳዊት የራሳችን ቤዛ ናት እንደዚህ ያለችው። ለምን ለአደይ ከዚህ ቤት አስወጥታችሁ ደብ የራሳችሁ አታደርጉም ስትል አንቺ ምን ሰምተሽ ነው እንደዚህ የምትይው? ምን ሰምተሽ ነው? ውጪ አላት። ከወጣች በኋላ ፍቅር ምን አለቻት? አሁን አደይ ከዚህ ቤት ለመውጣት ከፈለግሽ አሁን ደብ ተኝቶ ነው ያለው እና ሄደሽ ከጎኑ ተኝ፣ ግን ከሱ ጋር እንዳትቀርቡ። ከዛ ለአደይ ውሃ ስለች እላታለሁ
ታያለች፣ እናደዳለች አለች። እሺ ብላ እሷ ደግሞ ሄዳ ከጎኑ ዴቭ ሳላያት ተኝቶ እያለ ከጎኑ ተኛች ማለት ነው። አቅፋው ተኛች። ዴቭም ሳይታወቀው አቀፋት ማለት ነው። ከዛ ምን አደረገች ፍቅር ወደ አደይ ሄዳ አደይ ዴቭ ራሱ አሞቷል እና ይሄ መድኃኒት ውሰጅለት ብላ ሰጠቻት ማለት ነው። ከዛ ምን ሆኖ ነው ለምንድነው የማይመጣው ብላ እየተጨነቀች እያለ ከዛ በቃ ልሂድ ብላ ወደ መኝታ ክፍሉ ስትሄድ ያላሰበችውን ያገኘችው እቺ የልዱ ጓደኛ ከሱ ተኝታ ከዛ እጇ ላይ ይዘው የነበረው ውሃ ብርጭቆ ወደ መሬት ወረወረችው፣ ተሰበረ። ዴቭም ደነገጠ። እንዴ ምንድነው ብሎ ሳይሱ ከጎኑ እንደተኛች እና አደይ እንደተቆጣች አየ ማለት ነው። እና ውዶችዬ ዴቭ ምን ብለው ይሆን? አደይ እና ዴቭ ተጣልተው ይሆን የምለው በክፍል 14 ይዤላችሁ እመጣለሁ። እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ እንዳትረሱ። ወዳችኋለሁ። ባይ ባይ ውዶችዬ።